ሰላም ጤና ይስጥልን ውድ የቤንጃ ፖድካስት ተከታታዮች እንደምላላችሁ። ይሄው ዛሬም እንግዲህ በሰሞንኛ ጉዳዮች ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ቻናሉ ፖድካስት ነው። እንግዲህ አዘጋጆቹ እኔ ብስራትና ለዛሬው ደግሞ በሌላ አዘጋጅ ቤንጃ ለውጬዋለሁ። ቤንጃ ተለውጧል ዛሬ። ወደ ተመልካቾች እናንተ በጠየቃችሁት መሰረት ይቅር አይምጣ ብላችሁኛል። እንግዲህ አስቀርቼዋለሁ በእናንተን ትእዛዝ ተቀብዬ። እስቲ ቻፒ በስነ ምግባር ጉድለት ምክንያት ድርጅቱ ላልተወሰነ ጊዜ አግዶታል እንዳንል ጸባዩን እያየን ወደ ተመልካቾች ለተወሰኑ ቀናቶች ቤንጃ በስራ መደራረብ ጫና ምክንያት አልመጣም። ለዚህም እንግዲህ ይቅርታ እንጠይቃለን። ግን እሱን ተክቶ ደግሞ ቻፒ ያለ ዛሬ ከቻፒ ጋር እንግዲህ ሰሞንኛ ጉዳዮችን እናገራለን። እስኪ ለማያውቁ ሰዎች ቻፒ ራስን ግለጽ። ሰላም፣ እንኳን ወደ ቤንጃ ፖድ በሰላም መጣችሁ። እንግዲህ ቤንጃ የለም፣ ከተሙ የተገዛው ፌኩ ቤንጃ ነው ዛሬ። ከተሙ የታዘዘው አልከው በስራ ምክንያት ስለሌለ ለተወሰኑ ቀናቶች እኔ ብስሬን ማደርቀው ይሆናል። እንግዲህ ቢኒን ተክቶ ወደ ተመልካቾች እንግዲህ አብዛኞቻችሁ ታውቁታላችሁ እያስባለሁ። በቻፕ ስቶሪ ከቤንጃ ጋር አብረው ይሰራሉ። ቆንጆ የሆነ ፕሮግራም አላቸው። አዳዲስ የሆናችሁ ሰዎችም ካላችሁ እንድትከታተሉ ግብዣ ነው። ሊንኩ ኮሜንት ላይ የመጀመሪያ ሴክሽን ላይ እናስቀምጥላችኋለን፣ ፒን እናደርጋለን። ቆንጆ ፕሮግራሞች ናቸው የሚቀርቡበትና ታተርፉበታላችሁ እላለሁ። እስቲ መጀመሪያ ሰብስክራይቤን አንድ እኔና ቢኒ የጀመርነው ቻሌንጅ ነበረ። እንግዲህ እንዳደራ ከሰጠህ ወደ ተመልካቾች እኔ ጋር ነው ዱላው። ጥሩ ነው። ተገላግያለሁ። አይ ተገላግላል። ግን ወደ ተመልካቾች እነሱ ደፈር ካሉ 60 ያስገቡኝና ሰዓት ጨርስ እዚሁ ዱላውን አስረክበዋለሁ። አያርግብኝ እንግዲህ ውድ ተመልካቾች እናውቃለን። ፕሮግራሙን ሰብስክራይብ አድርጋችሁ ላይክ አድርጋችሁ እንደምታዩት አሁንም ሰብስክራይብ ያላደርጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ለወዳጅ ለዘመድ ሼር በማድረግ ለሌሎች እንድንደርስ አግዙን እንላለን። ላይክ በማድረግ ደግሞ ይህን ፕሮግራም ጀምሩ ትላለን። እንግዲህ ቻፒዬ ወደ ሰሞንኛ ነገሮች እንግባና እስቲ ከየትኛውን ጀምር? የመጀመሪያው የህጻጽ ጉዳይ አለ። አሳሳቢው እሱ ነው። እንግዲህ በሰሜኑ የሀገራችን ክፍል በትግራይ ክልል የረሃብ አደጋ ደርሷል። ምንድን ነው አጋጥሟል። እንግዲህ ብዙ ሰዎች ይህን ሰሞን በሶሻል ሚዲያ ላይ እያየ ነው ነበረ። ብዙ ሰዎች ተጎድተዋል እና ለዚህም እንግዲህ የተለያዩ በሶሻል ሚዲያ ላይ የሚሰሩ ልጆች ተንቀሳቅሰው የተለያዩ እርዳታ ድጋፎችን ለማድረግ ተንቀሳቅሰዋል። በጣም ደስ ይላል። ያንን ለማድረግ እንትን ማለታቸውና ብዙ ብርም ተሰብስቧል። እስቲ ያለን ነገር በጣም ደስ ይላል። እየተሰበሰበ ማለት ለዚህ ሶሻል ሚዲያውን ለዚህ ሲጠቀሙበት በጣም ደስ ይላል። ተረባርበው ሁሉም ገዛ ሲያደርጉ ደስ ይላል። በሌላ በኩል ደግሞ ያሳዝናል። አሁን በዚህም ወቅት ደግሞ ረሃብ እንደገና መከሰቱ ማለት መጥፋት ያለበት ነው ብለህ በምትልበት ሰዓት እንደገና ደግሞ መከሰቱ ያሳዝናል። ትንሽ በሁሉም ቦታ ላይ ያለ ነው። ግን አንዳንድ ጊዜ የሶሻል ሚዲያውንም ደግሞ ይሄ ሰሞኑ ከነበረው ይሄ የአዋርድ የተለያዩ እንግዲህ ሰሞኑ ቢዚ የሆንበት ነገር ነበረ በአጠቃላይ እና ከዛ ነገር ተላቀን እንደዚህ ደግሞ በበጎ ነገር ሲመጡ እንግዲህ ደስ ይላል። እንደውም አዶናይ በአንድ ቀን ከግማሽ ኦልሞስት ትላንትና ወደ 13 ሚሊዮን ብር አካባቢ አሰባስቧል በአንድ ቀን። እንደውም ከ13 ደረሰ። 11 ላይ ያለ ነበር ያየሁት።
13 ደርሷልና ደስ ይላል። የተሰበሰበውም ብር እርዳታ ላይ እያዋሉት ነውና ሁላችንም በተቻለን አቅም እንግዲህ ዘር፣ እምነት፣ ብሔር አይልም ሰውነት ብቻ ነው የሚቀድመውና ሁላችንም እርዳታ እናርግ እንላለን። ማለት እዛም ብቻ ላሉት ሳይሆን በመላው ኢትዮጵያ ውስጥ ላሉ ግዴታ አንዱ እስኪጀምር መጠበቅ የለብንም እና ይህን ነገር መጀመሪያ እናንሳው ብለን ነው። ጆን ዳንኤልም እዛው ነው ያለው ይመስለኛል አይደል? ተባብረው እንደዛ ሲያደርጉ ደስ ይላል። ጆን ዳንኤልም ሄዷል። አጋጣሚ አይቼዋለሁ ቪዲዮንም። እሱ በሚገርም ነገር ከዚህ በፊትም እንደዚሁ በተለያዩ ቦታዎች ላይ የሚደርሱ የተፈጥሮና የሰው ሰራሽ አደጋዎች ላይ ቀድሞ ይደርሳል። ከነ ማስተር አብነት ጋር ከተለያዩ እንደዚህ በዚህ ጉዳይ ላይ ከሚሰሩ ሰዎች ጋር አብሮ ይሳተፋል። ጎበዝ ነው። እንደዚህ አይነት ነገር ላይ ሲንቀሳቀስ አየዋለሁና አሪፍ ነገር ነው መንቀሳቀሳቸው፣ አለንላችሁ ማለታቸው። ይሄን ለማለት ነው። እስቲ ወደ ሁለተኛው ጉዳይ እንሂድ። ጉድህ ፈልቷል ደግሞ ቻፒ። እንዴት? ዲቪ ስትሞክር ነበር ማቀውና አጨለማችሁ ተስፋዬን አይደል? እንግዲህ ወደ ተመልካቾች እንግዲህ አብራችሁን እስከዛሬ ቆያችሁ። ቢኒ ምን እንደሚለኝ ታውቃላችሁ። አሜሪካ አገረ ነው የሚለኝ። እንግዲህ ለተወሰነ ጊዜ ተዘግቷል። እስቲ ምንድን ነው ያለው መረጃ? ለምንድን ነው አገር የሚል ተወዳታለህ ወይስ ምን መሰለህ ከሌላው ሀገር በተለየ? ከበፊትም ጀምሮ እውነት ለመናገር ወደ ውጭ ያን ያህል የመውጣት ኢትዮጵያ እያለሁ ብዙም ስሜት አልነበረኝም። ግን ከወጣው አሜሪካን ኦፍ ኮርስ በወጣ ደስ ይለኝ ነበር ሁሌም። ግን ወደዚህ አሁን ወደ አውሮፓ በፍጹም አስቤው አላቅም እና አሜሪካ በወጣ ደስ ይለኛል። የሆነ ላንድ ኦፍ ኦፖርቹኒቲ አይደለም የሚባለው። ዝም ብለህ ቁጭ ብለህ አታገኝም ብር፣ ግን ከሰራ ከለፋ ትለወጣለህ ብዬ አስባለሁና ያ ነገር ሆናለሁ ብዬ ስለማስብ ነበር። ለዛ ነው አሜሪካንም ወዳት የነበረው። በደንብ አጨላል መውታል በለኛው። በቃ ዲቪውም ተዘግቶ እንግዲህ ላልተወሰነ ጊዜ ዲቪው ቀርቷል። ያም የቀረበት ምክንያት ምንድን ነው? ከእንደገና ይሄ ስክሪን አውት ለማድረግ ፈልጓል። የዛ የዲቪው ላይ አሰጣጡ ላይ ተያይዞ የሚነሱ ነገሮች አሉና ያው ታውቀዋለህ ትራምፕ ነው እና ከአፍሪካ ደግሞ በብዛት በዓለም ላይ ብዙ ቁጥር ከኮታ ካለን ሀገር ውስጥም ደግሞ ኢትዮጵያ አንዱ ሀገር ነበረች። ብዙ እናገኝ ነበርና በየአመቱ እንግዲህ ላልተወሰነ ጊዜ ዘግቶታል። ነገሮችን እስክናጤኝ ብሏል። ግን ማቆም አይችልም። የሚገርም ነገር ኮንግረስ ማስገባት አለበት፣ ማጽደቅ አለበት፣ እዛ መጽደቅ አለበት። ከዛ እንግል የሚገርም ነው የእሱ ነገር የዲቪው ለምን እንደዘጋው ያው ታሪኩ የታወቀ ነው አይደለ? በዛ በወንጀል ምክንያት እንደሆነ በአንድ ሰው ግድያ ምክንያት ነው። ዩኒቨርሲቲ ላይ በደረሰው ጥቃት ነው አለ። በዛ ጥቃት ነውና ፖርቹጋላዊ ነው እሱ ሰውዬ። የሚገርም አንዳንዴ የሆነ ነገር ህግ ሲወጣ ለምን ብለህ ኮዙን ማየት ጥሩ ነው። እኔስ ብሆን ምን አደርጋለሁ ብለህ ለማለት ማለት ነው። እና እሱ አሁን ፖርቹጋላዊ ነው። ፖርቹጋል ይኖር የነበረ ሰው ነውና ጥቃቱን ያደረሰው ሰውዬ ማለት ነው። 2003 ላይ አሜሪካ መጥቶ ነበር ፒኤችዲውን ሊሰራ። ከዚህ በፊት ማለት ነው። እና 2003 አንድ አመት ተማረና ልክ ከዛኛው አመት አንድ አመት እንደጨረሰ አንድ አመት ሲቀረው ቀላል ነው አልፈልግም ብሎ 2004 ላይ ተመልሶ ሄደ አቋርጦ ፒኤችዲው ስለቀለለበት ማለት ነው። ቀላል ነው ትምህርቱ ቀለለኝ ብሎ አቋርጦት ተመልሶ ወደ ፖርቹጋል ሄዳል ማለት ነው። በኋላ 2017 ላይ እንደገና ዲቪ ደርሰውና ወደ አሜሪካ ይመጣል። በግሪን ካርድ ተሰጥቶት ምን ብሎ ከዛ በኋላ ቬጋስ ኖሯል፣ ማያሚ ኖሯል። ግን ሲኖር ገለልተኛ ነው፣ ተገልሎ ነው የሚኖረው ከሰው ምናምን። ብዙ ጊዜ ብቸኛ ነው። ብዙ እንዲህ ትልቅ ሶሻል ሰርክል ምናምን የለውም። እና ዲሴምበር 13 ያንን ጥቃት ሲያደርስ 2 ሰው ሞተ፣ 9 ሰው ቆሰለ ምናምን። እነዛ ያን ካረገ በኋላ
ለ2 ቀን ተደብቆ ነበረ። ኦኬ ለ2 ቀናት ተደብቆ እንደገና ዲሴምበር 15 ላይ ደግሞ አንድ ፕሮፌሰር አለ ሄዶ የኤምአይቲ ፕሮፌሰር የሆነ ቤቱ ሄዶ ነው በ2 ጥይት ደረቱ ላይ ተኩሶ የገደለው። ሄዶ ሲያንኳኳ የከፈተለት እሱ ነው። አጋጣሚ የሚገርመው ይሄ ሰውዬ ደግሞ ልጆች አሉት፣ ሚስት አለችው። አጋጣሚ ትምህርት ቤት ሄደዋል። ብቻውን በነበረበት ሰዓት ላይ ነው። ብቻውን በነበረበት ሰዓት ነው እንደው እግዚአብሔር ሲያተርፈው ምልህ ያው ቢያንስ ቤተሰቡ እንኳን ተረፈለት። ያ አትሊስት ያ ፊት ለፊት ግን እሱን አገኘው በ2 ጥይት ዘጋ ይገለዋል ማለት ነው። ያን ገሎት ከዛ በኋላ እንደገና ይሄዳል። ሄዶ አንድ የስቶሬጅ የሚከራዩዋቸው አለ አይደል? ስቶሬጅ ምን ከራየው እቃ ለማስቀመጥ ብቻ አሜሪካ ላይ ያለ አይቻለሁ። ያ ስቶሬጅ እዛ አንድ ስቶሬጅ ዩኒት ገብቶ እዛ ተደብቆ ነበር። ያው መደበቅ አትለውም፣ ግን እስካሁን አልተገኘም። እንግዲህ የዛኔ ማለት ነው በሰዓቱ አልተገኘም፣ ግን እዛው በሩ ትንሽ ገርበብ ብሎ ተከፍቶ ሌሎች ሰዎች አይተው ፖሊስ ጠርተው ሲታይ እሱን ራሱን በራስ ተኩሶ በጥይት ራሱን አጥፍቶ ነው የተገኘው። ኦኬ ግን የመጀመሪያውን ተኩስ ሲያደርግ የሚገርምህ ተኮሰ፣ ማንም አልያዘውም፣ ቀጥ ብሎ ነው ሄደው። ሁለተኛውም ላይ እንደዛው። ከመጀመሪያው ተኩስ በኋላ ምሽት ላይ ነው የታወቀው። በመኪናው ምን አይነት መኪና ይነዳ እንደነበረ ምናምን ታይቶ በሴኩሪቲ ካሜራ ማታ ላይ አውቀዋል። ማታ ላይ መግለጫ ሰጥተዋል እንደዚህ አይነት ሰው ነው ብለው። ኦኬ ከዛ መግለጫ በኋላ ነው እንግዲህ 2 ቀን አልፎ ይሄን ፕሮፌሰር የገደለው። በጣም የሚገርመው ይሄን ፕሮፌሰር የድሮ አብሮ የክፍል ተማሪዎች ነበሩ። ክላስሜቱ ነበረውላ ማለት ነው። ክላስሜቱ ነበር እና ቅናትና ይሄ እንትን አለ። ያን ነው የነበረው። ምክንያቱ ታውቆ ነበረ ማለት ነው። መጨረሻም ላይ ጽሁፍም ጽፏል እኮ። ኦኬ እጁ ላይ እዛ ስቶሬጅ ዩኒት ውስጥ እኮ ጽሁፍ ተገኝቷል። I was never allowed to matter ነው ምናምን የሚል ጽፎ ኦኬ ነውና እንደ በጣም ትንሽ ቅናትም ነገር ነበረበትና ለዛ ነው ፕሮፌሰሩን ቤት ሄዶ ጠብቆ የገደለው። እና ያቺ ክስበት ነች እንግዲህ አሁን የዲቪን ሙሉ ለሙሉ በዲቪ የሌላውንም አዘጋው ማለት ነው። ግን የሚገርም ነገር ብዙ ሰዎች በዛ ሄደው ያው ሁላችንም ስለምናውቀው ነገር አይደለም እናወራው እንግዲህ በመላው ዓለም ነው እንግዲህ ዲቪ ይሄ ዳይቨርሲቲ ሎተሪ ቪዛ የሚባለው እንትን የሚለውና ኢትዮጵያን በየአመቱ በጣም ብዙ ቁጥር ነው የሚሄደው። ብዙዎቹ ህይወት ለውጠዋል፣ የራሳቸውንም የቤተሰቦቻቸውንም። ቀላል የሚባል ነገር አይደለም ማለት እንደ ኢትዮጵያ ላለ ሀገር ሄደ እኔ 3-4 ሞልቻለሁ። የሚገርም ነገር ዲቪ እንዴ በደንብ ነው እድል ነው፣ ጥሩ እድል ነው። አገባ ሄደ ጥሩ ቦታ ላይ ነው፣ ጥሩ መንግስት የሚያቀህነ ጥሩ ቦታ ላይ ነው የምትሆነው። ህይወትን ትለውጣለህ። በብዙ ነገር የተሻለ ነበረ፣ ግን ለተወሰነ ጊዜ እንግዲህ ቀርቷል። ቻፒ እንግዲህ ሌላ ሀገር ሲጀምር አሳውቁን እንግዲህ እናሳውቃለን እንላለን። እስቲ ቻፒ ወደ ዛሬው ወደ ዋና ጉዳይ እንግባ እስቲ። እሺ ሰሞኑን አንድ ዲፖርት የተደረገ ወንድማችን ነበረና አንድ ሚዲያ ላይ ቀርቦ ነበረ። እዛ ላይ የተወሰኑ ሰዎች አይታችሁታል ብዬ አስባለሁ። በስህተት ወደ ኢትዮጵያ ዲፖርት ተደርጓል። ዲፖርት የተደረገ እዚህ ኖርዌይ ሀገር የሚኖር ነበረ። ቆንጆ ስራ ሾፌር የነበረ ሰው፣ የራሱ ጥሩ ነገር ያለው እንደውም ከመኪና ሁላ ወደ ኢትዮጵያ ሽያጭ የሚያደርግ የነበረ ብቻ ቆንጆ ህይወት የሚኖር የነበረ ሰው ነበረ እና በስም መመሳሰል እና ለኖርዌይ መንግስት በደረሰው ትክክለኛ ባልሆነ ኢንፎርሜሽን ወደ ካፌ ላይ ነው ለካፌ ሊጠቀም ሲሄድ ነው ይዘውት በ2 ቀን ውስጥ ዲፖርት ያደረጉትና በጣም በሚያሳዝን ሁኔታ አገር ውስጥ ከገባ በኋላ ጎዳና ላይ ነበረ። ከባባድ ጊዜያቶችን አሳልፏልም እያሳለፈም ጭምር ነውና በሚገርም ሁኔታ ያው የኖርዌይ መንግስትም ያንን መረጃ ከኢትዮጵያ እዛ ባለው ኤምባሲ ነው ኢንፎርሜሽኑን አግኝተው ስህተቱ የተፈጠረው ኤምባሲ ላይ ነው። እነሱ ስክሪን አውት ሳያደርጉ በደንብ
እሱ ነው ተብሎ የመጀመሪያው በጥቆማ ነው። የሚገርም ነገር ጥቆማ ተደርጎ ማን ይሁን ማን እንግዲህ እሱም አላወቀውም፣ በጥቆማ እንደሆነ ነው ያወቀው እና ሊሴ ፓሴ ነው ዶክሜንት መውጫ ብቻ ነው የሰጡት። እንደውም የሚገርምህ ማህተቡላ የሌለው መውጫ ነበርና እሱ ላይ ራሱ ጥያቄ አለኝ። ያው ማህተም አለው ግን ማህተሙ ፎቶውን አልነካውም፣ ፎቶ ስር ነው። ስለዚህ የሌላ ሰው ፎቶ ተደርጎ ነው ፎቶ ብዙ ጊዜ ማህተም ሲደረግ ፎቶ የሆነ ፓርቱም ላይ አብሮ ነው የሚደረገው አይደል? ፎቶ እንዳይቀየር የእሱ ላይ ሊሴ ፓሴው ላይ የነበረው ማህተም ግን ከፎቶ ስር ነው። ከፎቶ ስር ነው። ልክ ነህ። እንግዲህ እሱም ተደርጓል። ከዛ ውጭ በሚገርም ሁኔታ የመጀመሪያ ኢንተርቪው ላይ አይተው ከሆነ ውድ ተመልካቾቻችን አይታችሁታል ብዬ አስባለሁ። ብዙ ጥያቄ የሚያስነሱ ጉዳዮች ነበሩ። ለምሳሌ ከቤተሰቡ ጋር የነበረው ግንኙነት ኢትዮጵያም ካሉትም ጋር ከባለቤቱም ጋር ከዛ በኋላ ባለቤት ጥረት አላረገችም ወይ አንተን ለማግኘት ልጆችህንም ለማግኘት 2 ልጆች አሉትና እነሱንስ ለማግኘት ጥረት አላረክም ወይ የሚል ነገር ነበረ። ስልኩን እንግዲህ እሱ ስልኬ እጄ ላይ አልነበረም በሆነ ምክንያት ነው ያለው። ኢትዮጵያ ውስጥ ከገባ በኋላ እዛ እንደያዙት ኖርዌይ ላይ የተደረገው ምንድነው በኪሱ ውስጥ ያሉትን አጠቃላይ ነገሮች የመኪና ቁልፍ ጨምሮ በፌስታል ውስጥ ከተው ዘግተው ወሰዱት ነው ያለው። እሱ ወደ ባለቤቱ የሚሄድ ነው ገንዘብም ይዘውበታል። 93,000 የኖርዌይ እና 2,000 ዶላር መሰለኝ ዶላር ነው ያለውና እሱንም ሁላ ጨምሮ ይዟል። አንዳንድ ያልጠሩልኝ ነገሮች አሉ። እንግዲህ ከሁለተኛውም ኢንተርቪው በኋላ አንተ ታነሰዋለህ። ብዙ ክሊር ያልሆኑ ነገሮች አሉ። ሁለተኛው ኢንተርቪው ላይ የሚጠብቃቸው የነበሩ ለምሳሌ ከባለቤቱ ጋር የነበረው ነገር ስልክ ለመደወል አልሞከርክም ወይ ብለው ነበረ። ስልኩን እንግዲህ በቃል ወይ አለመያዝ ወይም ደግሞ በሰዓቱ ስልክ አለማግኘት ነበረ። ኢትዮጵያ እንደመጣ ደግሞ ከቤተሰቦቹ ጋር የነበረ ችግር አለ። እሱ በግልጽ ሊናገረው ያልፈለገው እንደውም ያለው ዲፖርት አድርገውኝ ወይም ደግሞ ተቸግሬ እንደመጣው ሳይሆን የሚያውቁት ደርሶ ለመመለስ አይነት በነበረው ስሜት ውስጥ ነው የሚያውቁት ነው ያለውና ከጊዜያት በኋላ ሲያውቁ ጸቦች ተጨመሩ። እንግዲህ ያንንም በህግ የተያዘ ነገር ነው ብሏልና እስቲ የሁለተኛውንም ኢንተርቪው አይተዋልና እስቲ አንተም ደግሞ ያያቸውን ነገሮች። ሁለተኛው ኢንተርቪው ላይ የተወሰኑ ነገሮችን ያጠራበት ኢንተርቪው ነበረ። የባለቤቱን ጉዳይ ለምሳሌ ምክንያቱም ብዙ ሰው ነው ጥያቄ ያነሳው። የመጀመሪያው ኮሜንት ላይ ካየው እንዴት ከባለቤቱ ጋር እንዴት 1 አመት ሙሉ ግን ምንድነው በህግ የተጋቡ አይደሉም። እና እዛ ላይ አስተካክለውታል። የልጆቹ እናት በሚል ማለት ነው። እና 3 አይነት የተለያየ ጋብቻ እንትን አለ። ግን አብረውም አይኖሩም፣ በአንድ አድራሻም አይኖሩም፣ ጋብቻም ውል የላቸውም። ስለዚህ በህግ ደረጃ ምንም አይነት እሷ ስልጣን የላትም ማለት ነው። እሱን ወክላ መከራከር እሱ የልጆቹ አባት ብቻ ነው እንጂ አንድ ላይ የሚኖሩበትም አይደለም። አንድ ላይ ቢያንስ አንድ ቤት ቢኖሩ እንደዛ የሚኖሩ ህግ አላቸው። ሳምቦ ይሁን እንደዛ ነገር ይባላል። እንደ ጋብቻ ነው ትሪት የሚደረገው። ግን በአንድ አድራሻ ስር መኖር አለብህ እና አንድ ላይ እንደሆንክ መንግስት ማወቅ አለበት። እሱም ቢሆን ደግሞ እንደተጋቡት ያህል አይሆንም። እና ያን ነገር ተናግሯል። ጋብቻ እንደሌላቸው የልጆቹ አባት ብቻ እንደሆነ ለሷም ደግሞ በጣም ጥሩ ሰው እንደሆነች ተናግሯል። ምክንያቱም ከፍቄ ኖርዌይ ጋር ነው። ፍቄ ኖርዌይ የሚገኙ ሌላ ቦታ የሚገኙ ብዙ ሰዎችን የሚያግዝ ሰው ነው እና ያንን ነገር በእንደዛ ብሏል። ሌላ ደግሞ እንደገባ አመት ሙሉ ቆይተህ ለምንድን ነው አሁን ይሄ ነገር የመጣው የሚልም ጥያቄ ተነስቶ ነበረ። ግን እሱም ጥያቄ ነው። ወደ 8 ወር ያህል እስር ቤት ቆይቶ ነበረ እንደገባ። ከዛ በኋላ ነው ኢትዮጵያ እንደገባ ወደ 8 ወር ያህል እስር ቤት ቆይቶ እንደነበረ ተናግሯል። እና ሁሉ ነገር ግን ደግሞ ሚዲያ ላይ አይነገርም። ገባ እውነት ነው። ሰውዬ ታሪኩ ቢሆንም ፕራይቬሲውን በጠበቀ መልኩ ነው ማጋራት ያለበትን መረጃ ብቻ ነው ሊያጋራ የሚችለው እንጂ አሁን እዚህ ጋር በጣም ብዙ ማናቀው ነገር ይኖራል።
ሚዲያ ላይ የማይወጣ እሱም ሚዲያ ላይ መናገር የማይችለው ገባ እና ያው ጥያቄ እነዚህ ነገሮች ጥያቄ ያስነሳሉ ዞሮ ዞሮ። አዎ ምክንያቱም ለመሰለ የመጀመሪያው ኢንተርቪው ካየኸው ድፍን ያለ ነገር ነበረ። ከቤተሰቡ ጋር ያለውንም ነገር ዝርዝር ነገር አሁን እንደ አንድ ሰው ባለቤቴ ልጆቼ ሲል ስለነበረ እንዴት ከቤት ይወጣ አይሚን ከስራ ወደ ካፌ ገብቶ ነው የያዙት፣ ግን ወደ ቤት አልተመለሰም። ያው አሁን ነው ሁለተኛው ላይ ተብራራው እንጂ በመጀመሪያው ኢንተርቪው ላይ ያን ነገር ስላልገለጸው ስለነበረ እንዴት እንደውም እኔ የሚገርም ነገር ይሄ ነገር ባለቤቱ ጠቁማበት ወይም ደግሞ አላረለ ከገንዘብ ጋር ምታየዝ እኔም እንደዛ ነው ስሜት የነበረው። ምክንያቱም ተያዝኩ ባለበት ሰዓት ላይ ኪሱ ላይ የተያዘው የነበረው ወደ 90 ምናምን ሺህ ካልተሳሳትኩ ቁጥሩን 90 ምናምን ሺህ ከሆነ 93,000 እና ወደ 2,000 ምናምን ዶላር ነው የተነበረው። ሰራቸው የነበሩ ስራዎች ብሎ የገለጻቸው እንግዲህ ቻፒ በዚህ በአውሮፓ ሀገር ላይ ይታወቃል። አብዛኛው ስራ እንደዚህ የላጋር ነው የሚባለው የዌራውስ ስራዎች ናቸው ያሉትና እንደዚህ በሹፍርና ላይ ፕሮፌሽን በሆኑ ስራዎች ላይ የምታገኛቸው ጥቂት ሰዎች ናቸው። ሲሰሩም ደግሞ የተሻለ ገቢ አላቸው። አዎ እና አሁን እነዚህ አይነት ዶቶችን ስታገናኝ ባለቤቱ አድርገው ከሆነ ይሄ አሁን ላይ የመጣ ነገር አለ አይደለ? በጀርባ አንዱን አፍቅራ የሆነ የኛውን እንትን ለማድረግ ፕላስ ሰው በጥቆማ ነው የሚባለው ነገር ነበረ እና እነዚህ ነገሮች ስታገናኛቸው ትንሽ ጥርጣሬ ግልጽ ያልነበረ ነገር ነበረ። በደፈና ነበር የመጀመሪያው ኢንተርቪው እና ከዛ ጥቆማ ፍቄ ላይ እኮ የሚገርምህ በሁለተኛው ኢንተርቪው ላይ ተናግሯል። ፍቄ ኢቭን እሱ ጋር ደውለው ማስጠንቀቂያ ዛቻ እስከ ማድረስ አጋጥሞታል። አዎ ይሄ እንግዲህ ጥቆማ ነበር ለሚለው ነገር እውነትም ነበር ማለት ነው ብለህ ትላለህ። ምክንያቱም እንደ አንድ ኖርማል ሰው ነው ፍቄ ሊያግዘው እየተንቀሳቀሰ ያለውና እሱ ጋር ደውለው ፍቄ ላይ ዛቻ ማድረግ ከጀርባ ሌላ ነገር አለ። ያው ብዙ የማይታወቅ ነገር ማለት ነው ገባ? ኦኬ ግን እንደው ከራሱ ከሰውየው እኔ በጣም መጨረሻ ላይ እንትን ይላል ብዙ ነገር ተማርኩ ነው ያለው። ኦኬ ነገር ከዚህ ከልክ ለመሲ ኢንተርቪው ሲሰጥ ብዙ ነገር ነው የተማርኩት። ያው በፊት ገንዘብ ኖሮኝ ምንም የተቸገረ ሰው ያለ አይመስለኝም። ብር እንደዚህ ይዤ ይሄ የወርቅ ሳንቲሞች እንደዚህ ደርድሬ ዶላሮች እንደዚህ 20,000 30,000 ዶላር በእጄ እና ሰው የተቸገረ አይመስለኝም በዛ ወቅት። አሁን ላይ ግን በቃ ገባህ እንትን ለሾው ነበር በፊት ሾውን ማድረግ ነገር ነው እንጂ እንትን አላደል እንዲህ ሰው ለማገዝ ብዙ እንትን ለማለት አልልም ነበር። አሁን ላይ ግን ያው አስተምሮኝ ነው ይሄ አጋጣሚ ትልቅ ትምህርት አድርጎልኝ ነው ያለፈው ብሎ ሲል ነበር። ደስ የሚል እንትን ችግር ብዙ ነገር ያስተምራል ማለት አሁን እሱ ስላየበት ነው። ግን ግራ የገባኝ እንደውም የእሱን ነገር እናየውና ይሄ መጠቆም የሚባለው ነገር ብዙ ጊዜ አሁን ይሄ ወደ ሚዲያ ወጣ እንጂ እንደዚሁ የምንሰማቸው ነገሮች አሉ። አንዱ ላይ የሚጠቁመው ነገር ፕላስ እኛ በኢትዮጵያን በፊት የሚመስለኝ ላይ ወደዚህ ሀገር ሳልመጣ ምናምን ውጭ ሀገር ስንሆን በጣም የምንዋደድ አንዳችን ለአንዳችን የምንቆም እንደዚህ አይነት ስሜት ይሰማኝ ነበረ። ግን እዚህ ስትሆን ደግሞ ሚዲያ ላይ ያልወጣ ብዙ ነገሮች የምንሰማቸው ነገሮች አሉ። የአንድን ሰው ህይወት ለማበላሸት በዚህ ነው ያለክ ድረስ መሄድ ማለት ግራ ያገባኛል። እንዴት ከሆነ ሰው ጋር እኮ ልትጣላ ትችላለህ፣ በሀሳብ ላትስማማ ትችላለህ። ግን ይህ ግጭትን አለመስማማትን የምታካሄድበት ደግሞ መንገድ አለ። በቃ ከዛ ሰው ጋር ለመገናኘት ሊሆን ይችላል። በህግ መጠየቅ ያለብህ የተወሰደብህ ወይ ወንጀልም ከሰራብህ በዛን ያለክ መጠየቅ ትችላለህ። ግን እሱን ትተህ ከጀርባው ያሉት ሁሉ ልጆቹ አሉ እና ያለ አባት ያለ ቤተሰብ እሱም የልጆቹን አፍቆት አለበትና እነሱንም ጭምር እንደጎዷቸው አድርጌ ነው ማስበው። በዛ ላይ ደግሞ የሃም ሳያንስ እንግዲህ ፍቄ ኖርዌይ ላይ እስከዛቻ ድረስ ደርሷልና
እስቲ የውጭውን ኤክስፔሪየንስ እናንሳው ብዬ ነው በዛው። ያው ምላ አታጠቃልለውማ። ጥሩ ሰው አለ፣ ጥሩ ያልሆነ ሰው አለ። አንዳንዴ እንደዚህ ያጋጥማል። ሁሉንም በደንብ የሚደጋገፍ ሰው አለ፣ ደግሞ አንዳንዴም ደግሞ እንደዚህ የሚያደርግ ሰው አለ። ገባ? ያ ምንም እንዴት ነው ጥቅልል አድርገን ጥሩ አይደለም በደንብ ተናንልም ልንለው አንችልም። ምክንያቱም በጣም ይሄው አሁን ለምሳሌ እዛ ጋር ጥሩ ያልሆነ ነገር ደረሰበት። አሁን ደግሞ ከፍቄ ጋር ጥሩ የሆነ ነገር ላይ ነው ያለው። ለማገዝ የተለያየ ሰው ለመርዳት እየተንቀሳቀሰ ነው እሱ እና እንደ ግለሰቡ ይወሰናል ብዬ ነው የምለው እኔ። በቃ ገባ? ጥሩ የሆነ ሰው አለ፣ ጥሩ ያልሆነ ሰው አለ። ሌላው አሁን የሱ ሚዲያ ላይ መጥቶ ሰማ ነው እንጂ ኖርዌይ እንዴት ነው ዜግነት ኖሮ ዲፖርት እንዴት ልትደረግ ትችላለህ የሚለውን ሳይ ነበር ኢንተርኔት ላይ ራሱ። እሱም ጥያቄ የረሳሁት ነገር ደግሞ አንድ ስነውስት ይሽበት እና ህጋቸው እንዴት ነው ሲቲዝን ኖሮ እንዴት ነው ዲፖርት የምትደረገው የሚለው ይቻላል። ሲቲዝን ዜግነት ዜግነትህ ተነጥቆ ዲፖርት ሊያደርጉ ይችላሉ በተወሰኑ በውስን ምክንያቶች። ለምሳሌ የሰጠህበት ማንነትህን ማለት ሲቲዝን ያንን ዜግነት ያገኘህበት መረጃ የተሳሳተ ከሆነ ነጥቀው መመለስ ዲፖርት ማድረግ ይችላሉ። ህጋቸው ላይ አለ ተቀምጧል። 2024 ወደ 2400 ምናምን ሰዎች ዲፖርት ያለ ፍላጎታቸው ማለት ነው። አሁን ልክ እንደ ዳንኤል ልክ እንደ ዳንኤል ያለ ፍላጎታቸው በግድ ዲፖርት ተደርገዋል። ሲቲዝን ያልያዙ የያዙት የሰጡበት ሲቲዝን ያገኙበት መንገድ ስህተት ነው ተብሎ ማስረጃ ከተገኘ በዛ ምክንያት ዲፖርት ተደርገዋል። ወደ አፍሪካ አሁን ከነዚህ ከ2500 ውስጥ ወደ አፍሪካ ዲፖርት የተደረጉት ወደ 291 የሚሆኑ ናቸው። አሁን በ2024 ማለት ነው። ያለ ፍላጎታቸው ከኖርዌይ ዲፖርት በግዳጅ ወጡ ማለት ነው። ያ በግዳጅ ወጡ። ከዛ ውስጥ እንግዲህ ወደ 10 አካባቢ የሚሆኑ ናቸው እኛ ሀገር ወደ ኢትዮጵያ ተመለሱት። ኤርትራ ኦልሞስት ዜሮ ነው። ኤርትራ የለም፣ ግን ወደ 10 አካባቢ የሚሆኑ ወደ ኢትዮጵያ ነው። አሁን እንግዲህ አልሰማም። አሁን የዳንኤል ወጥቶ እንዳልኩ ሰማ ነው ሚዲያ ላይ ስለመጣ ምናምን እንጂ ከነዚህ ደግሞ ከተመለሱ 9 ወይ 8 ሰዎች የራሳቸው ሆነ የተለያየ ታሪክ አላቸው። ትክክል ሊሆን ይችላል፣ እንደዚሁ በስህተት ሊሆን ይችላል፣ በጥቆማ ሊሆን ይችላል። ገባ? በተለያየ ምክንያት አስቸጋሪ ነው። እሱ ያው እንግዲህ አሁን ለመጀመሪያ ጊዜ ነው የሰማሁት ማለት ዜግነት መነጠቅ የሚለው ነገር ማለት ነው። በዶክሜንት እየኖርክ ከሆነ ዜጋ ካልሆንክና የመኖሪያ ፍቃድ ብቻ ኖሮ ከሆነ ኦኬሽ እሱን አክሰፕት ታደርጋለህ። ግን ዜግነቱን ዋንስ ከሰጡ በኋላ መነጠቅ ከቻለ ከባድ ነው። እንግዲህ እንዳልከው ያህል ለመንጠቅ የሚያስችሉ ምክንያቶች ተብሎ የጠቀስካቸው ነገሮች አሉ። እንግዲህ ማንነት ላይ ትክክለኛ ካልሰጠህ በማንነት ምክንያት ማለት እንግዲህ ወይ ኢትዮጵያዊ ብለህ ሌላ ዜግነት የአንዱን ዜግነት ብቻ ወደ ሌላ አድርገህ ከሰጠህ ግን የሚገርምህ ቻፒ አብዛኞቻችን እዚህ ሀገር ላይ ስንኖር ህጎቻቸውን አናቅም ስለ ከኛ ጋር ተያይዞ ለምሳሌ በህጋይምና እንግዲህ በባህርም በተለያየ በመልኩ ግባ ስደተኛ ነው። እነዚህ ያለው ነዋሪም የሚያስብህ ስደተኛ ብሎ ነው የሚያስብህ እንትን አይልምና ብዙ ጊዜ ካየ ኢቨን እኛን የሚመለከት ነገሮች እንኳን ማንበብ አንፈልግም። ያ ልምዱም የለንም። አንዳንድ ጊዜ የሚጎዳንም እሱ ነው ብዬ አስባለሁ። የሆነ ነገርን ስታነብ ያህን ስህተት ላለመፈጸም ትጠነቀቃለህ ብዬ አስባለሁ። እንደውም ፍቄ ኖርዌይ ላይ ከዚህ በፊትም እርግጠኛ አይደለም ከ6 ወር በፊት ምናምን እንደዚሁ አንድ ሴት ልጅ ነበረች እንደዚሁ ዲፖርት የተደረገች ኦልሞስት ረዥም ዓመት እሷም እና ዓመት ከ8 ወር እነሱ ናቸው እንደውም ቤት ኪራይ ራሱ ተከራይተው ያስቀመጧት ይመስለኛል። ኦኬ ታውቀዋለህ ማለት ነው ሂስትሪውን። ፍቄ ኖርዌይም ሲናገር ነበር፣ እዛም ኢንተርቪው ላይ ሲናገር ነበር። ኦኬ
እሱ እንደውም ላይቭ በሚገባበት ሰዓት ላይ እሷን አስገብቷት ሁላ እንድትረዳ ሲያደርግ ነበረ። የነበረባትን የደረሰባትን ነገር ሁላ ስትገልጽ ነበርና ያሳዝናል። ማለት ለፍተህ ብዙ ነገሮችን እዚህ ህይወትን ብለህ ብዙ ነገሮች አድርገህ ከዛ በኋላ ሄደ ደግሞ እንደ አዲስ ከዜሮ ሊያም ደግሞ የሆነ እንኳን መጠለያ የለህም ቤተሰብ አለኝ ብለህ እንኳን እንዳገባ እንግዲህ ቤተሰቦቹም ችግር አለ በሁለቱ ምክንያት እንግዲህ ይፋ ያልሆነ እንዳጠቃላይ እና በተወሰነ መልኩ ይከብዳል። አላቅም አሳዝኖኛል። ምን ይሰማኛል መሰለ ሪፖርት ኦኬ አርኩ ካረጉ ደግሞ ይሄ ሰውዬ በዛ በነበረበት ወቅት በዛ ሀገር ላይ የከፈለውን ታክስ ያደረገውን ገባ ለማንኛውም ኮንትሪቢዩሽን መልሰው መመለስ አለባቸው። ኦኬ ምክንያቱም ከዛም ካለበት ህይወትም አውጥተው እንደገና ደግሞ ይሄ ሰውዬ እኮ ያን ያህል 10 ምናምን አመት ሲሰራ 10 ምናምን አመት ቀረጥ ሲከፍል ነበር አይደል? ያ ታክስ ሲከፍል ነበር ማለት ነው። አዎ ስለዚህ የከፈላቸውን ነገሮች ቢያንስ መልሰው መሆን አለበት። ያ መመለስ አለባቸው ብዬ ይሰማኛል። እኔ እንጃ ያው ይሄ የኔ የግል ሐሳብ ነው። ያ ሐሳብ ቢያንስ ከሀገራቸው የሚያስወጡት ከሆነ ኦኬ የከፈለውን እንኳን ራሱን ሲያኖር ነው የነበረው ከነሱ ሲወስድ አልነበረም። ራሱን ከማኖር አልፎ ደግሞ ለነሱም ቀረጥ እየከፈለ ነበር ሲኖር የነበረው። ስለዚህ እነዚህ ነገሮችን ቤነፊቶችን ጡረታውን ገባ ያ ያስቀምጠዋል። ይሄ ሁላ ነገር ወይ ለሰውየው ያው አሁን እንግዲህ እሷ ባለቤቱ ስላልሆነች ህጋዊ ለሷ ሊመለስ አይቻልም። ስለዚህ ለሱ ነው መመለስ መቻል አለባቸው ብዬ ነው ማስበው። በሆነ ለምሳሌ ከባድ ወንጀል አልሰራም፣ ነፍስ አላጠፋም። ይሄ በጣም ኤክስትሪም የሚባሉ ወንጀሎችን ሲሰራ አልተያዘም። ስለዚህ አዎ በሆነ መልኩ ፌር መሆን አለበት ብዬ አስባለሁ። እንደውም ካሰብከው የመባረሩን በራሱ እኮ ልክ አይደለም። አሁን እንደውም ፍቄ ኖርዌይም ሲያወሩ ኤምባሲ ኢሚግሬሽንም የመጀመሪያው ኢንተርቪው ላይ ኢሚግሬሽንም ሄዶ ነበረ። ገርሟቸዋል ይሄ ነገር መሆኑ ከፍቄ ኖርዌይ 10 ፍቅሬ እያልኩት ነውና የዚህን ሰው ስም ልለውጠው ነው። ኮንታክት አድርገው ነበር ኤምባሲ ይሄን ነገር እያጣሩ መሆኑን ማለት ነውና ድንገት እዛ መቅረት ብቻ ሳይሆን ወደ ቀደመ ህይወቱ እንዲመለስ ያደረጉ መሰለኝ ይሄንን ጥረት ማለት ነው። ምክንያቱም ይሄ ሰው ወንጀል አልሰራም፣ በሱ ተመሳሳይ ሌላ ስም አለ። ፕላስ ይሄን ነገር ሊያስተካክለው የሚችለው የኤምባሲው ስራ ነው ብዬ አስባለሁ። ምንም ከጀርባ ሌላ ሰው ጠቁሞ በእነሱ በኩል ነገሩን ስታዩ የተወሳሰበ ነገርም አለው። የሆነ ክሊር ያልሆነ ነገር አለው። አንደኛ እነዚህ ሰዎች ያስፈራራሉ የተባሉት ወይም ደግሞ እየጠቆሙ ያስፈራሩ ያሉ ሰዎች የሚባለው ጉዳይ አለ። ከዛ በተጨማሪ ደግሞ የኤምባሲው ስህተት አለ። አሁን ግራ እየገባኝ ያለው እሺ እነዚህኞቹ ጠቆሙ፣ ግን ነገሮቹን አጣርቶ መመለስ የሚገባው ኤምባሲው ነው ብዬ አስባለሁ። ለኖርዌይ መንግስት ይሄ ሰው በትክክለኛ ማንነቱ አይደለም የሰጠው ወይም ደግሞ ዜግነቱን የተቀበለው በትክክል ባልሆነ ነው ብለው ሊጠቁሙበት ይችላሉ። የኖርዌይ መንግስት ሊያደርገው የሚችለው ምንድነው? ቀጥታ ከኤምባሲ ነው አይደለም ማጣራት የሚሰራው። ምክንያቱም ይሄንን ሊሴ ፓስ ሲያወጣ ከኤምባሲው ነው ቀጥታ ከነሱ ኮንታክት ያደረጉት ወደ ሀገር ውስጥ እንዲገባ ወይም ደግሞ አዎ የተባለው ሰው እናንተ የጠቀሳችሁት ሰው ነው ብለው ኮንፈርሜሽን የሰጧቸው ኤምባሲው ናቸው። ስለዚህ ያ ስህተታቸውን ገልጸው ሰውየው ወደ ቀደመ ህይወቱ የሚመለስበት ሁኔታዎች መኖር አለባቸው ብዬ አስባለሁና የኤምባሲውን ትልቅ ስህተት ነበር ብዬ ስለማስብ ነው። ሌላ የሚገርም እኔ አንድ ያስገረመኝ ነገር ኖርዌይ ውስጥ የኢትዮጵያ ኤምባሲ የለም፣ ቆንስላ የለም፣ ስዊድን ነው ያለው። ኦኬ እንደው ይሄ ነገር እንደው ለምን እንደሆነ የምታውቁ ተመልካቾች እስቲ ኮሜንት ላይ አስቀምጡልን። በጣም ነው የገረመኝ። ኖርዌይ ውስጥ የኢትዮጵያ ኤምባሲ አለመኖር ለምንድን ነው የሌለው? የለም እና አገልግሎት ሲፈልጉ ስዊድን እየሄዱ ነው የሚጠቀሙት። ቆንስላ ጽሕፈት ቤትም የለም ማለት ነው ጭራሽ። እንደዛ ነው ያሉት። በቃ ኤምባሲ የለም ኖርዌይ ውስጥ እና አገልግሎት ሲፈልጉ ከስዊድን እየሄዱ ነው የሚጠቀሙት። ይሄ ነገር መስቼ መሰለ ውድ ተመልካቾች እንግዲህ ታረሙኝ ያላችሁ ከተሳሳትኩ 97 ላይ የተፈጠረ ጉዳይ ነው። ኦኬ በ97 ምርጫ እነዚህ
የተወሰኑ ስካንዲኔቪያ ሀገሮች የምትላቸውና ኖርዌይን ጨምሮ በዛ ሰዓት በምርጫው የተነሳ ማለት ተጭበርብሯል በሚል እንትን እና ከእርዳታ ጋር ተያይዞ ደግሞ በፊት ላይ ምን ነበረ መሰለ 10-90 የሚባል ነገር 70-30 ነበረ። አይ ሚን 10-90 ነበረ። ምንድነው 10-90? በኤንጂኦዎች የሚጠቀሙት የነበረው ከአጠቃላይ በአመት ውስጥ ከሚበጅቱት በጀት 70-30 ይሆንና 30% አድሚኒስትሬሽን ኮስት ይሆናል፣ የቢሮ ወጪዎች አስተዳደራዊ ወጪዎች የሚባሉት ማለት ነው። 70% ብቻ ነበረ ለፕሮጀክት የሚውለው። እሱም ደግሞ አፈጻጸሙ እንዴት ነበረ የሚሆነው? ራሳቸው ነበረ ብዙ መንግስት ሞኒታይዝ አያደርገውም ወይም ደግሞ አይከታተለውም፣ ኮንትሮል አያደርገውም ነበረ እና ከምርጫው ጋር ተያይዞ ከዛ በኋላ መንግስት አዲስ ፖሊሲ ያወጣ ወደ 10-90 ቀየረው። ኦኬ። ስለዚህ የነሱ ወጪ 10% ብቻ፣ 90% ደግሞ 90% ለፕሮጀክቱ ላይ ዳይሬክት እና ያ ነገር አላስማማቸው ነበረ። ምክንያቱም 30-70 ሲሆን በጣም ከፍተኛ ተከፋይ የሆኑ ሰዎች አሉ። ግን ያ 100% የሚመጣው ኢትዮጵያ ውስጥ ላለ ኤክስ ለተባለ እርዳታ ድርጅት የሆነ ራሳቸውም ቀጥታ የሚሰሩትን ፕሮጀክቶች እንዳሉ ሆነ ማለት ነው። በዛ ስም ነው የሚመጣው። እንግዲህ ለእርዳታ ተብሎ የሚመጣ ስም ነው የሚመጣው። ግን 30% ደግሞ በጣም ብዙ ነው። ምክንያቱም አሁን አንድ ድርጅት ወስደህ እዚህ ኖርዌይ ውስጥ የሚገኝ ወይም ደግሞ የኖርዌይ መንግስት እንደው ለምሳሌ ነው 100 ሚሊዮን ብር ሰጠ እንበል፣ አይ ሚን ዩሮ። አሁን 70-30 በነበረበት ሰዓት ላይ ቀጥታ ነው የምታወጣው። 30% ማለት 30 ሚሊዮን ዩሮ ማለት ነው። ያ ፕሮጀክቱ የሚፈጸመው እንግዲህ ኢትዮጵያ ውስጥ አይደለ። በኢትዮጵያ ብር ስትመታው ኢቭን በራሱ በዩሮም እንኳን ብታስበው ቀላል ብር አይደለም። ስለዚህ እያንዳንዱ ሰራተኛ ይታወቃል። እንግዲህ ኢትዮጵያ ላይ ኒጆች የሚሰሩ ሰዎች ምን ያህል እንደሚያገኙ የሚታወቅ ነውና ይህንን ፕሮጀክት ስላጠፈባቸው ከዛ ጋር ተያይዞ እና ከምርጫ 97 ላይ ደግሞ ብዙዎቹን የኖርዌይ ኤንጂኦዎች እንደ አስወጥቷቸዋል። ተቃዋሚዎችን ትደግፋላችሁ የሚልና ኤምባሲያቸውን እነሱም ዘግተው ነበር። የሚገርም ኢትዮጵያ ውስጥ ኦኬ። አሁን እርግጠኛ ይክፈቱ መልሶ አይክፈቱ እሱ ለሱ መረጃ የለኝም። ግን በዛ ሰዓት ኖርዌይ የነበረውንም ኤምባሲ እንደውም በመለስ ሰዓት ነው አንዳንድ ብዙም ጥቅም የላቸውም ብለን የምናስባቸውን ኤምባሲዎች ዘግተናል እና አጥፈናል ብሎ ተናግሮ ነበረ እና ከዛ ጋር ተያይዞ ይመስለኛል። ኦኬ። ስለዚህ ሁለቱም ጋር አልነበረም ኤምባሲ ማለት ነው። ኢትዮጵያም ውስጥ የኖርዌይ ኤምባሲ አልነበረም፣ ኖርዌይም ውስጥ የኢትዮጵያ ኤምባሲ ማለት ተዘጋ። ከዛ በኋላ በተወሰነ ሰዓት ከዛ በኋላ ምንድነው ኢትዮጵያ ላይ በምንነት ቀጥሎ ነበር እስከ ተወሰነ ሰዓት። ያው ኢትዮጵያ የአፍሪካ ህብረት እና የኢኮኖሚክ ፎር አፍሪካ ኮሚሽን ኢሲኤ ድርጅቶች ስላሉ ሁለቱ የነሱ ተወካይ አምባሳደር ብቻ ነው ያለው። ያው ኢትዮጵያ ውስጥ 2 አምባሳደር ነው የምትሾመው አንድ ሀገር ሲኖር። በኢትዮጵያ የኖርዌይ አምባሳደር ይኖራል ለምሳሌ እና በኢትዮጵያ የአፍሪካ ህብረት ልዩ ተጠሪ አምባሳደር ተብሎ ይሾማልና ወደ እንትኑ ገባን አይደል? ያው ኤምባሲ እንትን ትላለህ። ለምንድን ነው ትልቅ ሀገር ነው እንዴት ኤምባሲ የለም? ለምሳሌ እዛ የሚኖሩ አሁን ኢትዮጵያውያን አገልግሎት ማግኘት ሲፈልጉ እንግዲህ ስዊድን ድረስ ሊሄዱ ነው ማለት ነው። ያው እንትን ትላለህ። ይገርምሃል። ያው እኔ ሰምቼ ገረመኝ። ያው ስለማላቅ ያው ያለን የሚመስለኝ እኔ እና እዛ የለም የሚጠብቃቸው ሀገሮች አሉ። አክቹሊ አሁን እንዳልከው እነዚህ ስማቸው ሁሌም የምናውቃቸው ኖርዌይ፣ ዴንማርክ፣ ስዊድን ምናምን ሲባል ያለ ነው የሚመስልህ። ያው ምክንያቱም የለመድናቸው ስሞች የምናውቃቸው ናቸው እና አንዳንዴ እንትን ከሌለ ፖለቲካዊ ወር ደግሞ ይሄ ዲፕሎማሲያዊ ግንኙነት የላላ ከሆነ ብዙ ማስፈላጊ አይደለም ብለህ ስለምትለው ዘጓለ። ግን ዞሮ ኮሚኒቲ ካለ የኢትዮጵያ ማህበረሰብ አለና እነሱ ለመጠበቅ ሲባል አትሊስት መኖር ነበረበት ብዬ አስባለሁ። አሁን እንደነዚህ አይነት የልጁን ነገሮች ስተቱን ተፈጥሯል። የፈጠረው ኤምባሲው ነው፣ ማስተካከልም ካለበት ኤምባሲው ነው። ግን በቅርብ ደግሞ ሲኖር ነገሮችን ኢዚሊ ተከታትሎ ለመፍታትም ተሯሩጠህ ለማድረግ ይመቻል ብዬ አስባለሁና which is በጣም በሚያሳዝን ሁኔታ ነው ይሄ ነገር የሆነው እና
ይስተካከላል ብዬ አስባለሁ። አዎ ምኞታችን ነው እንግዲህ እግዚአብሔር ያስተካክልለት ምኞታችን ነው። ያ ውድ ተመልካቾቻችን እንግዲህ ይህን ጉዳይ ሰምታችሁታል አይታችሁታል ብዬ አስባለሁና እንደነዚህ አይነትም ደግሞ ታሪኮች ሰማላችሁ ብዬ አስባለሁ። ምክንያቱም ማናችንም እዚህ ውጪ የምንኖር ሰዎች አሁን ላይ ደግሞ ሶሻል ሚዲያው አለ። የሆነ ነገር ሀፕን ሲያደርግ ሶሻል ሚዲያው ላይ ቀድሞ ይለጠፋል ይታያልና ከዛ አንጻርም የምናያቸው ነገሮች አሉና እስቲ እናንተም የተሰማችሁን ነገር የምታውቋቸው እንደነዚህ አይነት የሆኑ ታሪኮችም ካሉ ደግሞ እስቲ በኮሜንት ስር አስቀምጡልን። እኛ ከእናንተ ብዙ የምንማረው ነገር አለና መልሰን ደግሞ ወደ እናንተ እናቀርበዋለን ማለት ነው። እና እስቲ ወደ መጨረሻ የተወሰነ ሰዓት ያለን አይመስለኝም፣ ግን ሰሞኑ ሰይፉ ላይ የቀረቡት በኮሜዲያኑ ጉዳይ ላይ ውዝግቡ ቀጥሏል። የሟች ኮሜዲያን ወንደሰን እንግዲህ ቤተሰቦቹም ቀርበዋልና በሚያሳዝን ሁኔታ እንግዲህ ውዝግቡና ክርክሩ ቀጥሏል። እነሱም ደግሞ ቤተሰቦቹም የኛ እውነት ይሰማልን፣ የኛ ሀቅ ደግሞ ይታወቅ፣ ከእሷ መታ እንዳለችው አይነት ሳይሆን ከዛ በተቃራኒው ነው ብለው እንግዲህ የሟች ኮሜዲያን ወንደሰን እናትና አባት ሆኑ መተው እንግዲህ ሰይፉ ላይ ቀርበው ባለፈው ተናግሯልና አይ ቲንክ ሰዓት የተወሰነ ያለንና ሌላ መረጃ እንትንበል ወይስ የኛው የሚቀጥለው እናርገው? የሚቀጥለው ከሰዓት አንፃር በነገው ፕሮግራም ላይ ብናረገው የተሻለ የሚሆን ይመስለኛል። ያ የተወሰነ አዲስ መረጃ ስለሚኖር እሱንም ለመጠበቅ ያህል አብረን አንድ ላይ እናቀርበዋለን ብዬ አስባለሁ። እኔ ተንዘባዘብኩ እኮ ይሄ የኖርዌይም የዲቪውም አንዴ ፖርቹጋል ሲሄድ አንዴ ምን ሰዓት በላ። አይ አልበላም ቻፒ፣ ቆንጆ ነገር ነው ያነሳ ነው። ምክንያቱም አንድም የእኛ ፖድካስት አላማ ነገሮችን እንደዚህ ተደረገ ብቻ ብሎ የማለት ሳይሆን ወደ ተመልካቾችም ያው የምታውቁት ነው መረጃዎችን ማቅረብ፣ የምናውቀውን ነገር ማሳወቅ በትንሹም ቢሆን ከነሱ ደግሞ የበለጠኛ ትንሽ ባለን ቁጥር ውድ ተመልካቾቻችን ደግሞ የምናገኛቸው ብዙ መረጃዎችና እውቀቶች ስላሉ ለዛም ጭምር ነውና እንግዲህ የመጀመሪያም ነው እዚህ ቻናል ላይ እንግዲህ እንደ እንግድነትህ አይደለም ልምድ እንዳለ ያስታውቃል። እስቲ ምን ያህል እንደምቆይ አያዋለሁ። እንዳልባረር ከዚህ ከስቱዲዮ እንደወጣው እንዳልባረር ብቻ እንጂ። እስቲ ውድ ተመልካቾች እስቲ ቻፒን እንዴት አገኛችሁት? ያው ቻፒን ታውቁታላችሁ በቻፕ ስቶሪ፣ ግን እዚህ ላይ ደግሞ የኛ ሰሞንኛ ጉዳዮች ላይ በመናነሳበት ፖድካስት ላይ እንዴት አገኛችሁት? ይቀጥል ወይ ቢኒ በዛው ይቅር ወይ የሚለው እስቲ አስተያየቱና እናስቀርዋለን። ምን ችግር አለው? አንተ ወንበሩ ግን ታውቃለህ በጣም ትልቅ ነው። እንዴት ወንበር ላይ ቁጭ ብሎ ነው እንዴ? ስፋቱ አይደለ እንዴ? አዎ ይኸውልህ እንደዚህ ፊት ለፊት ተቀምጦ ነበረ እሱን ይዞ እንትን የሚለው የነበረው እና ግን ያው እዚህ ከቀጠልክ አይቀር 60,000 የማስገባቱን ነገር ታግዛለህ። እሱ ሳይመለስ ለእኔ ካገዝካኝ ችግር የለው፣ እሱ እንደወጣ ይቀራል። ምን አገባኝ? ዱላው እኔ ጋር አይደለም። ዱላው እኔ ጋር ሲመጣ እከራከራለሁ። እሺ ችግር የለውም። ውድ ተመልካቾች እንግዲህ አሁን እያያችሁ አሁን የገባችሁ የጀመራችሁ ሰዎች ካላችሁ ቻናሉ ፔንጃፖድ ይባላል። በተለያዩ ሰሞንኛ ጉዳዮች ላይ ነው የምንወያየው። ሰብስክራይብ አድርጉ። ለወዳጅ ለዘመዶቻችሁ እንግዲህ ሼር በማድረግ ደግሞ እንድታጋሩ ስንል ግብዣችንን እናስተላልፋለን። እንግዲህ ጨርሰናል። የቀረ ነገር ካለ የምትለው ነገር ካለ? በእኔ በኩል የቀረ ነገር የለም። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ይስተካከል የምትሉትን ደግሞ ኮሜንት ላይ አስቀምጡልን። መልካም ጊዜ። ሰላሙን ቻው።